ሰላም ጤና ይስጥልኝ። ይህ ሰላም የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። የምናስተምራችሁ ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ከጀማሪዎች እስከ ከፍተኛ በተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም አፕ፣ በግልና በግሩፕ እያስተማር እንገኛለን። የትም ሀገር ቢሆኑ የሚፈልጉትን ትምህርት በሚመቸው ሰዓት እናስተምራለን። ለህፃናት ልዩ እንክብካቤ እናደርጋለን። ስልክ 0924 43 05 42 ይደውሉ፣ ይመዝገቡ። ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላምታ ይድረሳችሁ። በዛሬ ትምህርታችን ደግሞ ይዤላችሁ የመጣሁትኝ እንግዲህ በባለፈው እንደሰራሁላችሁ ሆሄያቶችን በብቻ ጽፈን እንደገና ደግሞ ያገጣጠምንን ቃል መመስረት ነው ማለት ነው። ዛሬ ደግሞ ከዛኛው ለየት የሚለው ቃላቶችን እንጽፋለን። እነዚህን ቃላቶች ደግሞ ወደ አረፍተ ነገር ማሳደግ ነው ወይም አረፍተ ነገር መመስረት ነው ማለት ነው። ከዚህ ላይ እንደምታዩት አማርኛ አጫጭር አረፍተ ነገሮችን ምስረታና ማንበብ ይላል። ታዲያ እነዚህን ደግሞ በአማርኛ የጻፍኳቸውን ቃሎች እና አረፍተ ነገሮች በእንግሊዘኛው እንዴት እንደምጽፉት አብሬን ይዤላችሁ የመጣሁት ማለት ነው። ከላይ የተጻፈው የምታዩት ይሄኛው አማርኛ አለ፣ ከታች ደግሞ በእንግሊዘኛ አለ ማለት ነው። ስለዚህ በጣም አስፈላጊ ትምህርት ነው። አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቻናላችን ጋር ቤተሰብ ሁኑ። እንዲሁም ላይክ እና ለሌሎች ሼር በማድረግ ቪዲዮውን ጀምሩ። ቀጥታውን ወደ ትምህርታችን እንሄዳለን። መልካም ቆይታ። ኦኬ፣ ከዚህ ላይ እንደምታዩት ቃሎችን በብቻ ጻፍኩኝ። ልክ ከዚህ ላይ እንደምታዩት እነዚህን ቃላቶች ደግሞ በአንድ ላይ አረፍተ ነገር መመስረት። አረፍተ ነገር የምንለው የቃላቶች ስብስብ ነው። የቃላቶች ስብስብ ሆኖ አንድ ሙሉ የሆነ ሀሳብ ወይም ሜሴጅ ሊያስተላልፍልን የሚችል የቃላቶች ስብስብ ነው ማለት ነው። በባለፈው የቃሎች ቃል ማለት የሆሄ ስብስብ ነው ብለናል አይደለ? በዛሬ ደግሞ እነዚህን የቃላቶችን ስብስብ አንድ የሆነ ሜሴጅ ለማስተላለፍ የምንጠቀምበት አረፍተ ነገር ይባላል። ታዲያ አረፍተ ነገር ላይ መጨረሻ ላይ 4 ነጥብ እናደርጋለን ማለት ነው። ይሄ 4 ነጥብ የሚያገለግለው ሙሉ ሀሳብ እንዳስተላለፈ ለማመልከት ነው ማለት ነው። ስለዚህ እነዚህን ደግሞ የምናያቸው እዚህ ላይ እንዳለ የተደረደሩት ባለ 3 ቃል አረፍተ ነገር እንዲሁም ባለ 2ቶች አሉ። እያንዳንዳቸው እናያቸዋለን ማለት ነው። በደንብ ተከታተሉኝ። የመጀመሪያውን ስናነበው አበበ ነው የሚለው። አበበ ዛሬ መጣ። ኦኬ፣ ስለዚህ እነዚህን በአንድ ላይ በማገጣጠም ምን ብለን መሰረትነን? አበበ ዛሬ መጣ። አበበ ዛሬ መጣ። ከዛ አረፍተ ነገር። ይህ ምንድነው? አረፍተ ነገር ነው። ሙሉ ሀሳብ አስተላልፎልናል። አበበ መምጣቱን ይነግረናል ማለት ነው። ስለዚህ ይህንን በእንግሊዘኛም እንደዚሁ አበበ ማለት ይሄ ነው። በ ዛሬ ስንል እንደዚህ ነው። መጣ ለማለት ይኸው መጣ። እንግዲህ እነዚህን በእያንዳንዳቸው ለምሳሌ አማርኛ አንድ ፊደል በእንግሊዝኛ ስንጽፎ 2 ሌተሮች ይሆናል። በባለፈው ሰርቼላችኋለሁ። አዳዲስ የሆናችሁ ልጆች ካላችሁ ወደኋላ ተመልሳችሁ ቃላቶችን ተጀማሪዎች ስለሰራው ማየት ትችላላችሁ ማለት ነው። ኦኬ፣ ከዚህ ላይም አበበ ዛሬ መጣ። ልክ እንደዚህ አድርገን እንጽፋለን ማለት ነው። አሁን ከዚህ ላይ ያየናቸው ቃላቶች ናቸው። አንዳንዴ የረጅም ጽሑፍ ሲሆን የሚከብደን ይመስላችኋል። ነገር ግን ተመሳሳይ ነው። በብቻ ያነበብነውን በአንድ ላይ ማንበብ ነው። ምንም የሚከብድ ነገር የለውም። ይከብደኛል ብሎ ማሰብ ነው ማለት ነው ችግሩ። ስለዚህ እንደዚህ አድርገን እንጽፋለን። ከዚህ ላይ ስንሄድ ምን ይላል? ሰላም መማር ትወዳለች። ይኸው። ስለዚህ ይሄኛውን ደግሞ በእንግሊዝኛ ሰላም ለማለት እንደዚህ ነው። SELAM ሰላም፣ ከዛ መማር፣ ከዛ ትወዳለች። ምን ይላል እዚህ ላይ በአንድ ላይ ስናንጽፈው? ሰላም መማር ትወዳለች። ሰላም መማር ትወዳለች። ይኸው በእንግሊዝኛም ስጽፈው ይህን ይመስላል ማለት ነው። ሰላም መማር ትወዳለች።
ቪዲዮን ያቆማችሁ መጻፍ አለባችሁ። ስትጽፉ በደንብ ግልጽ ይሆንላችኋል ማለት ነው። ኦኬ ቀጣይ የምናየው ጎበዙ ጎበዙ ይላል። ተማሪ ይላል። መጣ ይላል። ስለዚህ ይህንን ስናገጣጥመው አንድ አረፍተ ነገር ይሰጠናል። ጎበዙ ተማሪ መጣ። 4 ነጥብ። ጎበዙ ተማሪ መጣ። ስለዚህ ይህንን ስንጽፈው ጎበዙ ስንል ይኸው GOBEZU ጎበዙ። ተማሪ ስንል TEMARI። መጣ ስንል META መጣ ይላል። በአንድ ላይ ይኸው ጎበዙ ተማሪ መጣ። ልክ እንደዚህ አድርገን እንጽፋለን ማለት ነው። ኦኬ ወደ ቀጣይ ስንሄድ ምን ይላል? ልጆች መጫወት ይወዳሉ። በአንድ ላይ ስንጽፈው ልጆች መጫወት ይወዳሉ። ልጆች መጫወት ይወዳሉ። ስለዚህ ይህንን ልጆች የሚለው ይኸው ልጆች መጫወት MECHAWE መጫወት ከዛስ ይወዳሉ። በአንድ ላይ ስንጽፈው ይኸው ልጆች መጫወት ይወዳሉ። በአንድ ላይ እንደዚህ አድርጋችሁ ትጽፉታላችሁ ማለት ነው። ስለዚህ አሁን ከዚህ ላይ የለያየዋችሁ በደንብ ግልጽ እንዲሆንላችሁ ብዬ ነው። ቃላቶች ብቻቸውን ሲሆኑ ቀለል ይላሉ ማለት ነው። በአንድ ላይ ረጅም ሲሆን ከባድ አድርጎ የመሳል አይነት ነገር ስላለ በብቻ ጽፌ እንደገና ደግሞ በአንድ ላይ አገጣጥማችሁ እንድታዩቸው በሁለቱም ለማሳየት ያክል ነው ማለት ነው። ኦኬ ከዚህ ላይ ደግሞ ምን ይላል? አጎቴ ዛሬ መጣ። በአንድ ላይ ስናገጣጥመው አጎቴ ዛሬ መጣ። አረፍተ ነገር ሆነ ማለት ነው። አሁን አረፍተ ነገር የምንለው ይህ የተቋጨ ሀሳብ ነው። አሁን አጎቴ ዛሬ ቢል አረፍተ ነገር ይሆናል? አይሆንም። መጣ መጨመር አለበት። ሙሉ ሀሳብ እንዲያስተላልፍ መሆን አለበት ማለት ነው። ስለዚህ በእንግሊዘኛው የአማርኛ እንግሊዘኛ ማለት ነው። አጎቴ ዛሬ ZERE መጣ META ኦኬ። ስለዚህ በአንድ ላይ እንደዚህ አሁንም ጽፋለሁ። አጎቴ ዛሬ መጣ። ስለዚህ ይህን ይመስላል ማለት ነው። እሺ ቀጣይ እንሂድ። ሄኖክ ከዛስ ጫማ ገዛ። በአንድ ላይ ስታነቡት ሄኖክ ጫማ ገዛ። ሄኖክ ስንል ይኸው HENOK ሄኖክ። ጫማ ስንል CHA ልክ እንደ MA። ኦኬ ገዛ ስንል ገዛ ስንል ZA። ስለዚህ በአንድ ላይ ስናነበው ሄኖክ ጫማ ገዛ። ልክ ይህን ይመስላል ማለት ነው። አማርኛውን በዚህ የጻፍኩላችሁ ነው። ሌላ ሀገሬን እወዳታለሁ። ይህም ሙሉ ሀሳብ ያስተላልፋል። አረፍተ ነገር ልንለው እንችላለን ማለት ነው። ሀገሬን እወዳታለሁ 4 ነጥብ። ከዛ ሀገሬን ስንል ይኸው ሀገሬን እወዳታለሁ። ሉክ ይሄ ምን ይላል? ሀገሬን እወዳታለሁ። ከዚህ ላይ እንደምታዩት ደግሞ ባለ 2 አማርኛ ቃል ነው ወይም ስም ነው። ይሄኛው ማሞ በሬ ገዛ። ባለ ሁለት ቃል ናቸው ሙሉዎቹ።
በአማርኛ ስንሄድ ወደ እንግሊዝኛ ደግሞ ባለ 4 ይሆናል። ማሞ በሬ ገዛ። ስለዚህ ይሄኛው በአንድ ላይ ምን ይሆናል? ማሞ በሬ ገዛ። ማሞ በሬ ገዛ። ልክ እንደዚህ አድርጋችሁ ትጽፋላችሁ ማለት ነው። ከዛስ ናቲ ባለ 2 የአማርኛ ሆሄ ቃል ማለት ነው። ሳራን ከዛ ምን ይላል? ይወዳታል። አሁን ይህ የአንዳንዶቹ አንድ ቃል ነው የሚባሉት። እነዚህ ቃላቶች ናቸው ተሰባስበው የሚሰጡት ማለት ነው። አሁን አንድ ቃል ነው ይወዳታል። በአንድ ላይ ስታነቡት ናቲ ሳራን ይወዳታል። ይኸው 4 ነጥብ። ስለዚህ ሙሉ ሀሳብ ሜሴጅ ያስተላልፋል። 4 ነጥብ ታደርጋላችሁ። መዝጊያ ነው ማለት ነው። ስለዚህ ናቲ ስንል NATI ነው። ሳራ ስንል SARA ልክ ሳራ የምትለዋ ኤንን ታስጨምረናለች። ሳራ ስላለን ኤንን እንጨምራለን ማለት ነው። ሳራን ይወዳታል። ልክ እንደዚህ ትጽፋላችሁ ማለት ነው። በጣም ቀላል ነው። እዚህ በእንግሊዘኛው ይኸው ይህን ይመስላል ማለት ነው። እያንዳንዳቸው ቃላቶችን እያቆማችሁ ቪዲዮውን መጻፍ አለባችሁ። ስጽፉት አይረሳችሁም። ካልጻፋችሁት ግን ስለምትረሱት ማለት ነው። ቀጣይ ምን ይላል? ባለ 2 ቃል ነው። እኔ ይላል። ድመት እወዳለሁ። እኔ ድመት እወዳለሁ። በአንድ ላይ ስንጽፈው እኔ ድመት እወዳለሁ። ስለዚህ እኔ ስንል እኔ ድመት እወዳለሁ። በአንድ ላይ ይህን ይመስላል ማለት ነው። ድመት እወዳለሁ። በጣም ጥሩ። ቀጣይ ጫላ ደብተር ገዛ በአንድ ላይ ስታገጣጥሙ ጫላ ደብተር ገዛ። ስለዚህ ከዚህ ላይም በእንግሊዝኛው ስታዩ ጫ ስንል CHA ነው። ላ ስንል LA። ጫላ ደብተር ስንል ይኸው DEBTER ደብተር። ገዛ ስትሉ GEZA ገዛ። በአንድ ላይ እንደዚህ እንጽፈዋለን። ጫላ ደብተር ገዛ። በጣም ጥሩ። ይህን ይመስላል ማለት ነው። የምታዩት ደግሞ ከበደ ይላል። ከበደ ማማ ሰራ። በአንድ ላይ ከበደ ማማ ሰራ ይላል። በእንግሊዝኛውም እዩት። ከበደ ማማ ሰራ። ቤተሰቦች በጣም እንደተማራችሁበት እርግጠኛ ነኝ። በደንብም ይጠቅማችኋል። ሁላችሁም ቪዲዮ እንግዲህ ከተመቻችሁ በኮሜንት ሀሳባችሁን ግለጹልኝ። እንዲሁም ላይክ እና ለጓደኞቻችሁ መማር ለሚፈልጉ ልጆች ስለሚኖሩ ሼር አድርጉላችሁ ቪዲዮውን። በቀጣይ በእንደዚህ አይነት በሚጠቅማችሁ በዚህን አይነት ቪዲዮ ሰራላችኋለሁ። ሀሳባችሁን በኮሜንት አሳውቁኝ። በቀጣይ እስከምንገናኝ መልካም ጊዜ። ባይ ባይ። ሰላም ጤና ይስጥልኝ። ይህ ሰላም የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። የምናስተምራችሁ ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ከጀማሪዎች እስከ ከፍተኛ በተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም አፕ በግልና በግሩፕ እያስተማር እንገኛለን። የትም ሀገር ቢሆኑ የሚፈልጉትን ትምህርት በሚመቸው ሰዓት እናስተምራለን። ለህፃናት ልዩ እንክብካቤ እናደርጋለን። ስልክ 0924 43 05 42 ይደውሉ፣ ይመዝገቡ።